ባንቺ ጫማ ሳይቆም ሳይኖር ያንቺን ኑሮ እንዲህ ነሽ ለሚልሽ እንዳሰጪ ጆሮ። አንቺ እኮ ጀግና ነሽ ፍጹም የበረታሽ ውስጥሽ ያለን ህመም ለብቻሽ የረታሽ። አዎ አንቺ ጀግና ነሽ ለሌላም ማይገባ ከሰው ያልደረሰ እልፍ ስቃይ ያዘለሽ ልብሽን ያራሰ እጅሽን ያልሰጠሽ ለህይወት ፈተና ከዛሬ የታገልሽ ነገሽ እንዲቃና። አዎ አንቺ ጀግና ነሽ በዚህ ጨዋሂ ዓለም ሰሚ በሌለበት ሌላ ማያውቀውን የኑሮ ጦርነት ችለሽ የተጋፈትሽ የመኖርን እውነት ብዙ ውጣ ውረድ የኑሮን ዱብዳ ስብራት ጉዳትሽን ደብቀሽ ከጓዳ ለምሳሌ እየሳቅሽ ክፉ ቀን ልገፊ በጨለመ ቀን ውስጥ ተስፋ የምትለጥፊ። አዎ አንቺ ጀግና ነሽ ራስሽን ተደግፈሽ ራስሽን የምትኖሪ የሰው የማይደንቅሽ ባለሽ የምትኮሪ ሰው ቀርቦ ቢሸሽሽ እምነትሽን ቢያጎል የነገው ህይወትሽ የማይስተጓጎል አጨለምናት ሲሉ ፈክተሽ የምትደምቂ አስለቀስናት ሲሉ ንቀሽ የምትስቂ ማለፍ የምታውቂ ሁሉም ፈገግ ብለሽ። አዎ አንቺ ጀግና ነሽ። ዛሬ ደስ ብሎኛልም ከፍቶኛልም ብቻ አልহামዱሊላህ። የሰው ልጅ ጤና ይዞ ወደ ቤተሰቡ መቀላቀል ትልቅ ክብር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችሁ ሩታዬ ቤተሰቧ ጋር እንግዲህ ሸብረቅረቅ ብላለች። ማሻአላ ተባረካላ ግርማ ሞገስ ከቤተሰብ ጋር ነውና በጣም ብዙ ነገሮችን እንደምትማሩ ብዙ ነገሮችን ወደ ኋላ መለስ ብላችሁ ራሳችሁን እንደምትቃኙበት ባለሙሉ ተስፋ ነኝ። የሰው ልጅ ስንፈተፍት ስለ ሰው ስናወራ እኛ ነገ ምን እንደሚያጋጥመን አናውቅም። የሰው ልጅ ስፔክት አድርገን ስናወራ እኛ ደግሞ ምን እየሰራን ነው ወዴት እየሄድን ነው ብለን ምናወራውን ሰው ምንኖረውለት ሰው ለትዳር የምንፈልገውን ሰው በቃ ብዙ ነገሮችን ራሳችንን መፈተሽ ያለብን በአንዲት ወጣት በሩታ ሀብቴ ህይወት ማለት ነው። ወንድ ልጅ የፈለገውን ታገኘ በኋላ ትቶን እንደሚሄድ ብዙዎቻችን ላናቀን እንችላለን። ፍቅር ነው ብለን እንኖራለን። ነገር ግን ፍቅር ነው። ነገር ግን የጠገበ ሰው ለራቦ ያዝንም ወንድ ልጅ ተሞላ ተቷችሁ እንደሚሄድና ሌላ እንደሚያምረው አብሶ የመጨረሻ ድህነት ውስጥ ያደገ ሰው ታገኘ በኋላ መሬቱን ይጠየፋል። በአንድ ፊት ማለት ነው። የመለስተኛ ሀብታም ከሆናችሁ ሆሳውንም ደጉንም አይታችሁ ስለምታድጉ ለሰው ስፔክት ይኖራችኋል። የደሃ ላይ ስትሆኑ ደግሞ ጨርሳችሁ ውድቅ የደሃ ላይ ስትሆኑ ደግሞ ስትጠግቡ አና ነው የምትሉት። ምንም ነገር አታስቡ። ማጣት የሚመጣ አይመስላችሁም። ያ ድህነታችሁ በቃ ልባችሁን ጣል ነው የሚያደርገው። ስለዚህ ዛሬ የተማርኩት በሩታዬ ብዙ ነገር ነው። የደሃ ልጅ አታፍቅሩ። አላማ የሌለው ወንድ አታፍቅሩ። ቢያንስ ቤተሰቡ ክብር ያለው ለራሱ ክብር ያለው ሴትን የማይመዝን ወንድ አፍቅሩ። ሲያድግ በትምህርት ቤት ለራሱ ብዙ ልጆች ጓደኛ የሚያበዛ ወንድ ከሆነ አይናችሁን አትጣሉበት። የሴትና የወንድ ጓደኛ የሚያበዛ ወንድም ሆነ ሴትም ለትዳር አይሆንም። በእውነት ነው የምላችሁ። አቶ አበጋዝ ትዳሩን ሚዛናዊ ያደረገው ከተራ ሴቶች ጋር ነው። ከተራ ጓደኛ ከወንድ ጓደኛ ሩታዬን እኩል አድርጎ ሚዛን ላይ አድርጓታል። ነገር ግን ዛሬኛ ለአንዳንድ ዝምባ ሞዴስ ሆዷን ገልጻ ስትመጣ እኔ በጣም ነው የደነገርኩት። በነገራችን ላይ ማለት አልহামዱሊላህ ረቢል ዓለሚን ሙስሊም ነኝ። እንኳን እንደዚህ ሆዴን ገልጫ አይደለም አንድ ለማሳየትም እፈራለሁ። ነገር ግን እሷ ብዙዎቹ ለገንዘብ ነው አብርሽ ውሸታም ስለሆነ እሷ ውሸታም ናት፣ እርግዝና እውነት አይደለም ውሸት ነው ካርቶን ነው እስቦንጅ ነው እያላችሁ ብዙዎቻችሁ ስለነበርና ሲያሳየቻችሁ እንግዲህ ዛሬ ደግሞ ምን ተሰርቧት ይሆን? መቼም እሷ ስም ይጣፍጣል እና ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮና አበረታቱ። እኔ ደስ ብሎኛል ከቤተሰቧ ጋራ በሰላም ቤተሰብ ጋራ ስትወልድ ደስ አይልም? እናንተ ያለፈው አልፏል፣ ጎርፍ ነው። ወደ ኋላም ተመልሶ ሌላ ፓርት ማውራት አልፈልግም። ነገር ግን ክብር ነው እናትና አባቷ ማለት ደስ አላቸው። በቃ በእውነት
ነገሮችን ብቻ ያንፈትቼ ራሴ ሁሉን በቃ ብልህነቷ ምን መሰላችሁ? ነገር ውስጥ ቤተሰቧን ላማስገባት ነገርን ለማስተካከል የሄደችበት እርቀት ሴቶች ተማሩ ከሩታ። በጣም ብዙ ነገር ውጣ ውረድ ብላ ከአቅሟ በላይ ሲሆን ነው ዛሬ ላይ እንደዚህ ቦታ የደረሰችው ውሳኔ የደረሰችው። በእውነት በጣም ጀግና ናት፣ ወንድ ናት። ዛሬ ከጎና የሆናችሁ እህቶቼ አመሰግናለሁ። ሴት ልጅ ከሴት ጎን ስንሆን ሙራናችን ሁሉ ነገራችን ያምራል። ጀግና ነው ብለን አንድ ወንድ ልጅ ስናደንቀው እኛ ነገ ወንድ ልጅ ምን ወይት እንደርሳለን ብለን ማሰብ አለብን። እኔ የሩታ አድናቂ በመሆኔ በጣም ደስተኛ ነኝ። ለምን አግብታ ልወልድ ትንሽ ነው የቀራት። ያው ወልድ አንበለው በእውነት ሚዲያውን አንጫጭታ ታዋቂ ሆና አርግብታ እንደገና አሁን የልጅ እናት ለመሆን የተዘጋጀ ጀግና እሷ ናት። ያ ሁሉ ነገር አሳልፋ ዛሬ ላይ ለክብር ልበቃ ነው። ጀግና ወንድሟን ተወልዳለች። የጓደኛዋ ሆኖ ያድጋል። ሩታዬ እኔ እንጃ ምን አይነት እድል እንደሆነ ጥንካሬዋ ምን አይነት እንደሆነ ሳቋ ከየት እንደሚመጣ እናንተ አሁን እንደዚህ ትስቃላችሁ። አበጋዝ እንኳን በአቶ ባል የሚባለው ሰውዬ እንኳን ሳቁ የውሸት ነው። ሁሉ ህይወቴ ፎርጅድ ነው፣ የሁሉም ሰው ህይወት ማስመሰል ነው ብሏል። አስመስለህ ሜዳ ላይ ትቀራለህ እንጂ ሩታዬ ከሀወዳ ወጣለች ካንተ እጅ። ካስመሳይ ህይወትና ከውሸታም ህይወት ወጣለች ብዬ አስባለሁ። አንተ ማሽቃበጥ ከማንም ገጠወጥ ሴት ጋራ ሩታዬም ተወልዳ በራሷ ዘና ፈታ ብላ ትወጣለች ከቤተሰቧ ጋራ። ብቻዋን ሜዲያ ላይ ጥላሃት ነበረ። ነገር ግን ቤተሰብ ነው። ቤተሰቧ ያውልል ብለው ነው የተቀበሏት። የትም አትሄድም ብለህ ልታስባት ትችላለህ። የወለደ ሰው አይጥልም። ወንድ ልጅ ግን ያው አውጥተህ ከቤቷን እጇን ይዘህ እንደወረወርካት ዘላለም የማይጠፋ ጠጠት ነው የሚደርስብህ። ከገዛ ቤቷ ካፈራችሁ ከተረገጠችበት ከንብረቷ ውስጥ ነው እጇን ይዘህ ስታመዛት። ዛሬ አባትና እናቷን አያቸው ከደጃፍ ላይ ልል ብለው ሲቀበሏት። የወለደ ሰው የወለደ ነው በቃ። እናት ናት፣ አባት ነው። ቆማጣ ይሁን አካለ ጎደሎ ይሁን ቆሻሻ ይሁን እናት ናት፣ አባት ነው። ቤተሰብ ነው፣ ዘር ነው በቃ። የእናንተ ያጎትም ሆነ ያጎት ልጅ ሆነ እናት ወንድም ብትሉ እህት እውነት ፋሚሊ ቤተሰቦቻችሁ ናቸው። ባል ነው፣ ፍቅረኛ ነው፣ አይገናኝም። እኔ በሩታ ህይወት ብዙ ነገር ተምሬያለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ እያያችሁ አበረታቱኝ። ውድ ግሪስ ፋሚሊ የሩታ ሀብት እህቶች ከጎኔ ስለሆናችሁ አመሰግናለሁ ተብላችኋል። እኛም እናመሰግናለን። ዛሬ ላይ ደርሳ ጠንክራ ስላሳየችን ስላላሳፈረችን ማለት ነው። ትዳር በግድ አይሆንም። ትዳር ወዶ ፈቅዶ አንድ ሰው ከጎና ካልሆነ ሌላ ነገር ካማረው ለቀቅ አድርጎ ህይወትን መቀጠል ብልህነት ነው ብዬ አስባለሁ። አንድ ሰው የመሰለውን ህይወት ነው የሚኖረው እላለሁ ብዙ ጊዜ። አንድ ሰው በልመና አይደለም ህይወት። ያ ሰውዬ ተጎድቷል፣ ፍቅር ገሎታል፣ የሆነ ነገር ብላ እሷም ተሸውዳ ሊሆን ይችላል። ነገር ግን እርሜውን ልኩን የሚያስመስል ሰው ህይወት አጋር አይሆንም። ሩታ ሀብቴ ታወዳ ወጣለች ተጭቅቅት ህይወት ብዬ አስባለሁ። ከቆሻሻ ህይወት ወጣለች። በእውነት እኔ ዛሬ ደስተኛ ነኝ። ከቤተሰቧ ስለተገናኘ በጣም ደስተኛ ነኝ። ግን አልቅሻለሁ። ሚዲያ ጥላቶች ስላሉኝ የአብርሽ ዳይቨሮች ጥላት ስላሉኝ ብቻ ነው እንጂ እንባ ያልወጣው። በጣም የተሰማኝ እውነት ሲገናኙ እና የትንሳያት ስትጮህ ምናምን በጣም የተሰማኝ። አንደኛ እኛ የምንፈልጋቸው ቦታና የምንመኝላቸው ቦታ ይሄ ቦታ አልነበረም። ገባችሁ? እኛ የምንመኘው በሰፊ ነበረ። ነገር ግን ባሏ ፎቅ ሲያደርጉት መሬት ተመኘ። አንድ ሴት ደግሞ ትዳሯን አስተካክላለሁ ስትል ራሷን ማጣት አትችልም። ራሷን መሆን ያለባት። በግድ ትዳሬን አስተካክላለሁ ብሎ መነሳት ራስን ማጣት ነው። ወንድ ልጅ ራሱ አስቦ ማስተካከል ካቃተው ትናንትና ሌላ ቪዲዮ እሷ ጋር ለቀቀ፣ ቶክቶክ ላይ ሌላ ቪዲዮ እያሽቃበጠ፣ ዛሬ ቪዲዮ ነበራቸው፣ ዛሬም ቪዲዮ ከሸፈበት፣ ሌላ ቪዲዮ ሸር አድርጓል። የጓደኛ ቪዲዮ የሄርሜላ ፍቅረኛ እኛ አብርሽ ወደ አብርሃም ታደሰ አንተ ጋር የሚመጣ ሰው የወረደ ሰው ብለን ነው የምናስበው። በእውነት ሰው ልጅ ማንንም አይመስልም። አብሮ የሚውለውን ሰው ነው የሚመስለው።
አላማና እቅድ እንደሌለ ስለተረዳ ከወዲያ አታሽቃብጥብን። ሩታዬ ሀብቴ በቤተሰብሽ ለተገናኝሽልን በጣም እናመሰግናለን። እኛ የምንፈልገው ይሄን ነበረ። የኔ ውድ የኔ ጀግና ሴት ጠንካራ ሆነሽ ወልደሽ ደግሞ ስመሽ በጎንሽ እንደምትመጭልን ተስፋ እናደርጋለን። ላይክ ሰብስክራይብ ያደረጋችሁ ውድ ፋሚሊዎች አበረታቱኝ። እስኪ ከጎኔ እኔንም ገደፍ አድርጉኝ። ምን ችግር አለ? ምን ችግር አለ? እስኪ ቆይ አሁን ይሄን ቪዲዮ እስከ መጨረሻ አይታችሁ ፈታ ነው የምትሉበት። በእውነት ሴቶች ተማሩ። ከሩታ ያልተማረ ማንም ሰው አይማርም። እዚህ ሚዲያ ላይ 1 ሚሊዮን ህዝብ ተከታይ ያላቸው ከዚህ ሁሉ ያልተማራችሁ ዘላችሁ ወደ ትዳር የምትገቡና ዘላችሁ ወደኛል ያፈቅረኛል ብላችሁ የምትሉ ሴቶች ራሳችሁን ፈተሽ አድርጉ። ያስተምረናል። እኛ ሩታዬን ከጎና ሆነን አሁንም ፎቅ ነው የምናወጣት። መቼ ቢሆን አትወርቅም። ይጥላት የነበረ ወንድ ልጅ እኛ ደግሞ አንስተናታል። ወደፊት ህዝብ አንስቷታል። ኢትዮጵያ ህዝብ አንስቷታል። ጀግና ናት። አሳይታናለይ። ታታለቅስ እሱ ታለቅሳለች ብሎ ነበር የጣላት። ላይክ ሰብስክራይብ ሼር። በጣም ነው የምወዳችሁ ፋሚሊዎቼ። በሌላ በምርጥ ቪዲዮ እስከምንመጣ ሰላም ሆኑልኝ። እወዳችኋለሁ።